ሰላም ለእናንተ ይሁን። እግዚአብሔር ቤተሰቦች እንደምሰነበታችሁ። ስለ ቤተሰብ የጀመርነውን ትምህርት እንቀጥላለን። አጭር ጸሎት ጸልየን እግዚአብሔር እንዲያስተምረን ወደ እግዚአብሔር ቃል እንሄዳለን። ቅዱስ አባት እግዚአብሔር ሆይ ስለሰጠን ስለዚህ ጊዜ ስለዚህ እድል እናመሰግናለን። አሁንም በቃል ላይ ያለውን የቤተሰብን ተቋም እውነት እንድታስተምረን ማስተዋልን መረዳትን እንድትሰጠን እንጸልያለን። ጊዜያችንን ባርክልን፣ ለሚሰሙ ሁሉ ጸጋን ሰጥ በጌታ በኢየሱስ። እሺ፣ ባለፉት ጊዜዎች የቤተሰብን ወሳኝነትና በቤተሰብ ውስጥ ደግሞ ቀጣይ ትውልድ ልጆች ያላቸውን ድርሻና የእኛንም ኃላፊነት ለማየት ሞክረናል። ዛሬ የምናየው በዚህኛው ክፍል የቤተሰብ ህይወት ጋብቻ ምን ያህል ምንድነው ትርጉሙ? ቤተሰብና ጋብቻ ምንድነው ትርጉሙ? እንግዲህ በጣም ወሳኝ ከሆነ በእግዚአብሔር ቃል ላይ ቀጣይ ትውልድም የሚሰራበትና የሚቀረጽበት ቦታ ከሆነ ጋብቻ ወይም ቤተሰብ ምንድነው ትርጉሙ? እንደ ጅማሬ የምናየው ነገር ቤተሰብን ወይም ጋብቻን መጀመሪያ የመሰረተው እግዚአብሔር ራሱ ነው። ሰው እኔ ያስፈልገኛል ብሎ ጥያቄ አቅርቦ ሳይሆን እግዚአብሔር ብቻውን መሆኑ መልካም አይደለም ብሎ ለሰው ትዳርን ወይም ሚስትን ለአዳም እንዳዘጋጀለት የእግዚአብሔር ቃል ያስተምረናል። መልካም ነው አለ። መልካም አይደለም ከሆነው መልካም ነው ወደ ተባለው የመጣው በቤተሰብ ምስረታ ነው። ስለዚህ ለሁሉም ነገር ልክ ጅማሬ እንዳለው ቤተሰብን ማን ጀመረው ስንል ሰው አይደለም የጀመረው፣ እግዚአብሔር ራሱ ነው መልካም ብሎ የጀመረው ማለት ነው። ስለዚህ እግዚአብሔር መልካም ያለው ሁሉ መልካም ነው። እንግዲህ ጀማሪው፣ ሰሪው፣ ፈጣሪው እግዚአብሔር ከሆነ ማንኛውም ነገር የፈጠረው ባለቤት መመሪያውንም ያካሄዱን፣ ያደራረጉን፣ ያጠቃቀሙን መመሪያ የሚሰጠው ያንን ነገር የፈጠረው ነው። እንግዲህ በምሳሌ ይሄንን ብንረዳ አውሮፕላንን የፈጠሩ ሰዎች የአውሮፕላኑን አካሄድ፣ አጠቃቀም መመሪያ የሚሰጡት እነሱ ናቸው። አውሮፕላን በአየር ላይ ነው የሚበረው። እንግዲህ ጠቅለል ያለውን ሀሳብ ስናይ መኪናን የፈጠሩ ሰዎች መኪና በመሬት ላይ ነው፣ መርከብን ወይም ጀልባን የፈጠሩ ሰዎች መርከብ በውሃ ላይ ነው የሚሄደው ብለው መመሪያ ይሰጣሉ። ስለዚህ አውሮፕላኑን መሬት ላይ ማስኬድ አንችልም፣ መኪናውን አየር ላይ ማስኬድ አንችልም፣ ጀልባውንም መሬት ላይ ማስኬድ ወይም አየር ላይ ማስኬድ አንችልም። ስለዚህ ከሰሪዎቹ ከፈጣሪዎቹ መመሪያና ዓላማ ውጪ ብናደርገው ጉዳት ያስከትላል፣ በተጠቃሚውም ላይ ያም ነገር ይበላሻል ማለት ነው። ስለዚህ ጋብቻን የፈጠረው መጀመሪያ እግዚአብሔር ከሆነ አጠቃቀሙንም አካሄዱንም መመሪያውን የሚሰጠው ራሱ የፈጠረው ነው ማለት ነው። ይሄንን ሁሉም ሰው ማወቅ አለበት። እንደፈለግኩ ማድረግ እችላለሁ ማለት አይችልም ማለት ነው። ይሄንን ልንረዳ ይገባናል። ስለዚህ የጋብቻ ትርጉም ምንድን ነው? ቤተሰብ ምንድን ነው? እግዚአብሔር ሲፈጥረው ትርጉሙ ምንድን ነው? ዓላማው ምንድን ነው ብለን መጠየቅ አለብን። እንግዲህ በሁሉም ሰው ምድር ላይ እንግዲህ ያገባል፣ ይጋባል፣ ትውልድ እየቀጠለ ነው በተለያየ አይነት ጾታዊ ግንኙነት። አሁን ደግሞ ጭራሽ ተመሳሳይ ጾታም ህብረት ማድረግ እንችላለን የሚባልበት ዘመን ላይ በመንግስት ደረጃ፣ ድሮም ነበር ይሄ አይነት ባህሪ፣ ግን በመንግስታት ደረጃ በፓርላማ ደረጃ ይሄ ውይይት ላይ ሲቀርብ፣ ሀሳብ ላይ ሲቀርብ ይሄ የመጨረሻው ዘመን ትልቅ ደረጃ ላይ እንደደረስን በውድቀታችን የሚያሳይ ነው። ዓለም ላይ ያለው ሁኔታ እንግዲህ ዓለማውያንም የሚተረጉሙት ነገር አለ። ሰው መወደድን የሚያገኝበት፣ ዋስትናን ወይም ሴኪሪቲን የሚያገኝበት፣ ገንዘብ የሚያገኝበት፣ ስጋዊ ፍላጎቱን የሚያረካበት፣ በዚህ ውስጥ የሚገኝ የወንድና የሴት ግንኙነት ብሎ በአብዛኛው ሰው ያስባል። መወደድ፣ ፍቅር፣ ዋስትና፣ ሴኪሪቲ ማግኘት፣ ገንዘብ ማግኘት፣ መረዳዳት፣ መደጋገፍ የሚባል ነገር አለ። ይሄ ነው በቃ ብለው የሚተረጉሙ አሉ። በእኛ ሀገር በባህላዊ ደግሞ ጧሪ ማግኘት፣ ቀባሪ ማግኘት፣ ዘር መተካት፣ ማህበረሰቡ ዘንድ ተቀባይነት ማግኘት የሚል ትርጉም አለው። ግን መጽሐፍ ቅዱስ ላይ ስናይ 3 የመጽሐፍ ቅዱስ ክፍሎች የጋብቻን ትርጉም በደንብ ያሳዩናል። ዛሬ 2ቱን ለማየት እንሞክራለን። በቀጣይ ቀን ደግሞ 3ኛውን የመጽሐፍ ቅዱስ ክፍል ሰፋ አድርገን እናያለን። የመጀመሪያው ዘፍጥረት 1 ከ26 እስከ 28 ባለው ነው። ሁለተኛው ደግሞ የዚህ የዘፍጥረት 1 የጋብቻ የተፈጠረበት ቦታ ዘርዘር ባለ ሁኔታ ደግሞ ምዕራፍ 2 ከ18 እስከ 25 የተጠቀሰበት ቦታ ነው። ይሄንን መሰረት አድርገን የጋብቻ ዓላማ ዋናው እግዚአብሔርን ማክበር ነው።
እግዚአብሔር ለራሱ ክብር ለራሱ ስራ የፈጠረው ነው ማለት ነው። እግዚአብሔርን በማክበር ዋና ዓላማ ሰዎች የተፈጠሩበትን ዓላማ ወይም እግዚአብሔር እነሱ እንዲሰሩት ያዘጋጀውን ስራ ለመፈጸም አንድ ወንድ ከአንዲት ሴት ጋብቻ ብዙ አይደሉም። እንግዲህ አዳምን ከሔዋን ጋር ነው ያገናኘው። የመጀመሪያው የእግዚአብሔር ፕላንና እቅድ ይሄ ብዙ አይደሉም ማለት ነው። መለያየት የለም፣ ፍቺ የለም፣ ድግግሞሽ የለም፣ ብዙ ሚስቶች ብዙ ባሎች የሉም። በመጀመሪያው አፈጣጠር አንድ ወንድ ከአንድ ሴት ጋር ብቻ እግዚአብሔር የሰጣቸውን ስራ የተፈጠሩበትን ዓላማ እንዲወጡ እግዚአብሔርን በማክበር ዓላማ የሚመሰረት ድርጅት ነው። ተጣምረው በህይወት ዘመናቸው ሁሉ አብረው አንድ ሆነው አንድ ይሆናሉ ስለሚል ተጣምረው እግዚአብሔርን የሚያከብሩበት ተቋም ነው። እንደዚሁም በኤፌሶን 5:21-33 የቤተ ክርስቲያንና የክርስቶስን ግንኙነት የሚያንጸባርቁበት እግዚአብሔርን የሚያከብሩበት መንፈሳዊ ተቋም እንደሆነ አዲስ ኪዳንም ይናገራል። እንግዲህ የጋብቻ ዋና ዓላማ እግዚአብሔርን ማክበር፣ እግዚአብሔር የሰጠንን ስራ መስራት፣ የእግዚአብሔርን ሐሳብ አብሮ ማገልገል የሚል ዋና ሐሳብ ይይዛል። በአዲስ ኪዳንም ላይ ኤፌሶን ላይ የምናየው በአንድ ልብ ሆኖ ክርስቶስ እና ቤተክርስቲያን ያላቸውን አይነት ግንኙነት እያንጸባረቁ እግዚአብሔርን ማክበር የሚለው መሰረታዊ ነገር ነው ማለት ነው። ስለዚህ ይህንን ስናይ ዘፍጥረት 1:26 ጀምሮ ያለውን ስናይ እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጡራን ሁሉ ላይ ስልጣን ይኖራቸው አለ። በአዲሱ መደበኛ ትርጉም መጽሐፍ ነው የማነበው። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችንና የሰማይ ወፎችን እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጡራንን ሁሉ ግዟቸው ብሎ ባረካቸው ይላል። 26-28 ባለው ላይ እንግዲህ ሰውን እንፍጠር አለ። ይሄ እንግዲህ ባረካቸው የሚለው ሐሳብ እዚህ ላይ ነው መጀመሪያ የተጠቀሰው። የመባረክ ስኬታማነት የሚባለው ነገር ገንዘብ ማግኘት ብሎ ሰው ያስባል፣ በቃ መደሰት ብሎ ያስባል፣ ብዙ ንብረት ማፍራት ብሎ ያስባል። ግን ባረካቸው የሚለውን የመጀመሪያ እዚህ ላይ የተጠቀሰውን ቃል ስናይ ሳይፈጥራቸው በፊት በአምሳሌያችን እንደ ምሳሌያችን እንፍጠር አለ። ከዛ ሲፈጥር ወንድና ሴት አድርጎ ቤተሰብ አድርጎ ባልና ሚስት አድርጎ ፈጠራቸው። ከዛ ባረካቸው። ምን ብሎ? ሳይፈጥራቸው በፊት ያሰበውን ምድርን፣ ባህር ላይ ያለውን፣ አየር ላይ ያለውን ፍጥረታት ይግዙ፣ ያስተዳድሩ። ስለዚህ ሳይፈጥራቸው በፊት ስራ አዘጋጀ። ከዛ ፈጠራቸው። ከዛ ባረካቸው። ምን ብሎ ነው የባረካቸው? ብዙ ተባዙ፣ ምድርን ሙሏት፣ ግዟትን ብሎ ባረካቸው ይላል። ስለዚህ መባረክ ስኬታማነት ገንዘብ ማግኘት አይደለም፣ ብዙ ሀብት ማግኘት አይደለም፣ እንደ ልብ መኖር አይደለም። እግዚአብሔር ሳይፈጥረን በፊት ያሰበውን ሀሳብ አግኝተን ያንን ሆኖ መገኘት ወይም ያንን መስራት ነው ማለት ነው። ስለዚህ ትዳርም እንግዲህ ቤተሰብም እዚህ ውስጥ ነው ያለው። የቤተሰብ ተቋም የተፈጠረበት ዓላማ እግዚአብሔር እንዲያስተዳድሩ የፈጠረውን ፍጥረት እንዲያስተዳድሩ ዓላማ አድርጎ ስለፈጠረው ቤተሰብ እግዚአብሔር የሰጠንን ስራ ምድር ላይ አብረን የምንሰራበት ተቋም ነው ማለት ነው። እግዚአብሔርን ማክበሪያ ተቋም ነው ማለት ነው። ከዚህ ዓላማ ሲወጣ ይበላሻል። ሰው ገንዘብ ይመስለዋል፣ ትዳር ንብረት ይመስለዋል፣ ስጋዊ ፍላጎትን ማርካት ይመስለዋል። ግን አይደለም። አዳምና ሔዋንን ስናይ የተጣሉት መካሰስ የጀመሩት ከፍጥረትም ጋር እርስ በርስም ልክ ከዚህ ዓላማ ሲወጡ ነው። የራሳቸው ተቆጣጣሪ የራሳቸው ዓላማ ውጪ ሲሆኑ መጋጨት ጀመሩ፣ ችግር መፈጠር ጀመረ። ለምን? ከእግዚአብሔር ዓላማ ወይም ከእግዚአብሔርን ከማክበር ዓላማ ወጡ። ዛሬም ማንኛውም ትዳር ላይ እውነተኛ ደስታና እርካታ፣ እውነተኛ ትርጉም ያለው ህይወት የምንኖረው እግዚአብሔርን ስናከብር ነው። እግዚአብሔር የህይወታችን ዋና ፈጣሪያችን ዋና ሲሆን ነው። ለምን? እኛ ራሳችንን አላስገኘንም፣ ፈጣሪ ያለን። ሳይፈጥረን በፊት ደግሞ አስቦ ነው የፈጠረን ምን ማድረግ እንዳለብን የሚታወቀው የምናገባውንም ሰው የምንወስነው በዛ ስራ ውስጥ እኛ በህይወት ዘመናችን እግዚአብሔርን በምናከብርበት አቅጣጫ ውስጥ ነው ማለት ነው። ስለዚህ ይሄንን ዓላማ ከሳተ ትዳር ችግር ውስጥ ይወድቃል ማለት ነው። ምዕራፍ 2:18-25 ባለው ክፍል ላይ ዝርዝሩን እናያለን፣ ሰው የተፈጠረበትን ሁኔታ። ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለም፣ የሚስማማው ረዳት አበጅለታለሁ አለ
የትዳር ሀሳብ መጣ። እግዚአብሔር አምላክም የዱር አራዊትንና የሰማይ ወፎችን ከምድር ሰርቶ ነበር። ለእያንዳንዳቸው ምን ስም እንደሚያወጣላቸው ለማየት ወደ አዳም አመጣቸው ይላል። ከዛ ስም ማውጣቱን ይናገራል። ቁጥር ወረድ ብሎ ቁጥር 20 ላይ ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ይላል። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎኑ አንዲትን አጥንት ወስዶ ስፍራውን በስጋ ሞላው። እግዚአብሔርም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና ከእናቱ ተለይቶ ከሚስቱ ጋር ይጣምራል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበር ይላል። እንግዲህ በዚህ የእግዚአብሔር ቃል ላይ ቅድም ምዕራፍ 1 ላይ ያነበብነው የቤተሰብ አመሰራረት ዝርዝሩን ነው የምናየው። እንዴት እግዚአብሔር ቤተሰብን እንደመሰረተ አንድ አይነት ታሪክ ነው። ስለዚህ እዚህ ላይ ለአዳም ስም እንዲያወጣ ሲነግረው የእንስሳት ስም መሰየም እንደጀመረ እናያለን። መጀመሪያ ላይ የሚመቸው ረዳት አበጅለታለሁ ይላል ቁጥር 18 ላይ። ከዛ ከ19 ጀምሮ እስከ 21 ድረስ የእንስሳትን ስያሜ ነው የምናየው። ከዛ በኋላ ይሁን እንጂ ለአዳም ተስማሚ ረዳት እንደሱ ያለ አልተገኘለትም ይልና የሚስትን የሴትን መሰራት የሔዋንን መሰራት ይናገራል። ከዛ ልክ ካመጣት በኋላ አጥንት ከአጥንቴ ናት ከስጋም ከስጋዬ ናት ብሎ ስም ሲያወጣ እናያለን። እንግዲህ እዚህ ጋር የጋብቻ ሀሳብ ቁጥር 18 ላይ የእንስሳት ስያሜ ከ19 እስከ 21 ድረስ፣ ከዛ በኋላ ከ21 በኋላ ደግሞ 20 መጨረሻው ጀምሮ የጋብቻን ይናገራል። ይሄ የእንስሳት ስያሜ መሀል ላይ መግባቱ ከጋብቻ ጋር የሚያገናኘው ነገር ምንድን ነው ብለን ስናስብ እንግዳ ሀሳብ የገባ ይመስላል። ግን በብሉይ ኪዳን መጀመሪያ በተጻፈበት ቋንቋ ከስም አወጣጡ ጋር የተያያዘ መልእክት አለ። አዳም ስም ሲያወጣ ለአንድም እንስሳ ከሱ ስም ጋር የሚቀራረብ ስም አላወጣም እና ከዛ በኋላ ግን ነቅቶ ከእንቅልፉ ሲነሳ ለአዳም አላማከረውም። ግን ሲያይ ሔዋንን ይቺ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል ሲል በዕብራይስጥ ቃል ከኢሽ ማለት ወንድ ነው፣ ባል ነው። ኢሻ ሴት ነው ወይም ሚስት ነው። ከኢሽ ተገኝታለችና ኢሻ ብያታለሁ ብሎ ከሱ ስም ጋር የሚቀራረብ ስም ለመጀመሪያ ጊዜ ያወጣው ሔዋንን ካየ በኋላ ነው። ስለዚህ ይሄ እንስሳ ስያሜና ለአዳም በጣም የቅርብ የሆነ አብሮት የሚሰራ አብሮት ያንን የእግዚአብሔርን ስራ የሰጠውን አሳይመንት የሰጠውን ነገር እንዲያከናውን የተሰጠችው መሆኗን እንደተቀበለ እናያለን። ስለዚህ አዳምም ስራውን እየሰራ ነው፣ ትዳር የተመሰረተለት፣ ሔዋንም እዛው ስራ ቦታውን የተገኘችው። ስለዚህ የጋብቻ ዓላማ እግዚአብሔር የሰጠንን ስራ ማከናወን፣ ከዛ ሚስት ስትመጣ ቤተሰብ ሲመሰረት አብሮ ማከናወን፣ የሚመች ረዳት ተገኘ ማለት ነው። የበለጠ በአጋርነት ማከናወን እንደነበረ በእግዚአብሔር ቃል ላይ እናያለን። እንግዲህ ይሄ የተበላሸው ምዕራፍ 3 ላይ ወደ ራሳቸው ሀሳብ፣ የራሳቸው አምላክ፣ የራሳቸው ዓላማ ፈጣሪ፣ የራሳቸው የህይወት ግብ አውጪ ሲሆኑ እግዚአብሔር አያስፈልገንም የራሳችን ህይወታችን እንመራለን ሲሉ ነው፣ ከመስመር ሲወጡ ነው ነገር የተበላሸው፣ ግጭት የጀመረው። ምድር ላይም አሁን የምናየው ትርምስ ከእግዚአብሔር ሀሳብ ከመውጣት ጋር የተያያዘ ነው። ስለዚህ የትዳር ዓላማ የእግዚአብሔርን ስራ አብሮ ማከናወን ነው። ስናጠቃልለው አንደኛ ሰው ተባረከ ወይ ተሳካለት የሚባለው ብዙ ገንዘብ ስላገኘ አይደለም፣ ብዙ ሀብት ስላለው አይደለም። ተሳካለት የሚባለው የጋብቻ ህይወቱን ጨምሮ እግዚአብሔር ሳይፈጥረው በፊት ያሰበውን ተረድቶ ያንን ሲያደርግ ነው አንደኛው ነገር። ሁለተኛው ጋብቻ የተመሰረተው አብሮ እግዚአብሔርን ለማክበር ስለሆነ በመጀመሪያ የተፈጠሩበትን ዓላማ መረዳት ያስፈልጋል። ለምንድን ነው እግዚአብሔር የፈጠረኝ የሚለውን መረዳት ያስፈልጋል፣ ለጋብቻ ውጤታማነት ማለት ነው። ሶስተኛ ጋብቻ ወይም የቤተሰብ ጤነኛ የሚሆነው ያ ቤተሰብ እግዚአብሔርን ሲያመልክ እግዚአብሔርን ሲታዘዝ ነው፣ በእግዚአብሔር ሀሳብ ውስጥ ሲሆን ነው። ለምን? እግዚአብሔር ነው ጋብቻን የመሰረተው፣ እግዚአብሔር ነው ሰውን የፈጠረው። ስለዚህ ያ ቤተሰብ እግዚአብሔርን ማምለክ የመጀመሪያ ቀዳሚው መታዘዝ ሀሳቡ መሆን አለበት። አራተኛውና የመጨረሻው ለአቅመ አዳም ወይም ለአቅመ ሔዋን ወይም ለጋብቻ ምስረታ ሰው ደረሰ የሚባለው እግዚአብሔርን ሲያቅ፣ የተፈጠረበትን ዓላማ ሲያቅ፣
እግዚአብሔርን መስማትና የሰማውን ደግሞ መታዘዝ ሲችል ነው። ስለዚህ እንግዲህ መጽሐፍ ቅዱሳዊ ጋብቻ ትርጉም ይሄ ነው። ይሄ ካለ ጋብቻ ጤነኛ ይሆናል። ይሄ በሌለበት የወንድና የሴት ግንኙነት ሊኖር ይችላል። አሁን ዓለም ላይ እንደምናየው ግን ብዙ ደስታ የማይሰጥ ብዙ ችግር ያለበት ብዙ ውጣ ውረድ ያለበት ይሆናል ማለት ነው። ስለዚህ ሁላችንም እግዚአብሔርን የምናመልክና የምናምን ሰዎች የጋብቻን ዓላማ መረዳት አለብን። እግዚአብሔርን አብሮ ማክበር ነው። ጋብቻ ከመመስረታችን በፊት ደግሞ ስራችንን መረዳት አለብን። አብረን ከማን ጋር ነው እግዚአብሔርን የምናከብረው የሚለውን ዋና ግብ አድርገን ነው ጋብቻ የምንመሰርተው ማለት ነው። የጋብቻ ትርጉም እንግዲህ ይህንን ይመስላል። በቀጣይ ትምህርታችን ኤፌሶን ላይ ያለውን ደግሞ ሰፋ አድርገን እናያለን። እግዚአብሔር አምላክ ይባርካችሁ።